በደሴ ከተማ የሚገኝ አንድ ባለሀብት እናቱ እዚሁ ከተማ ውስጥ ጎዳና ላይ ይለምናሉ ብሎ ሰው ቢነግራችሁ ታምናላችሁ? ዛሬ ይህን ጉዳይ በተመለከተ አንድ ዝግጅት ወደ እናንተ የምናደርስ ይሆናል። ሰላም የተከበራችሁና የተወዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ በአንድ ቪዲዮ ወደ እናንተ መጥቻለሁ። በርካቶቻችሁ በተለይ በስደት ያላችሁ ኢትዮጵያውያን የሀገር ልጆች በተለይ ደግሞ እህቶቻችን ልትማሩበት የሚገባ ታሪክ ነው። ታሪኩ የተፈጸመው እዚሁ ደሴ ከተማ ነው። ይህን ፕሮግራም እስከ መጨረሻው መከታተል ከቻላችሁ ብዙዎቻችሁ በተለይ ቤተሰቦቻችሁን ከዛ ባሻገር እቅድ አስቀምጣችሁ ወይም የተሻለ ህይወት ለማግኘት አለማችሁ እየደከማችሁበት ያለውን ነገር በተመለከተ በቂ ግንዛቤና ትምህርት ሊሰጣችሁ የሚችል መሰናዶ ስለሆነ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጠይቃለሁ። ታሪኩ እንዲህ ነው። ከሳምንታት በፊት አሜሪካን ሀገር የሚገኝ አንድ ተመልካቻችን ለተቸገሩና በትምህርት አቀባበላቸው ጥሩ ለሆኑ ተማሪዎች ድጋፍ ማድረግ እንደሚፈልግ ገልጾልን ድጋፉንም ላከልን ማለት ነው። ያን ድጋፍ መነሻ አድርገን ደሴ ከተማ ከሚገኙ ትምህርት ቤቶች አንዱ ወደ ሆነው ወደ መርሃ ጥበብ አጠቃላይ አንደኛ ደረጃ ትምህርት ቤት አመራን። እዛም ሄደን እንግዲህ ሁለት የተሻሉ የትምህርት አቀባበል ያላቸውን ነገር ግን ድጋፍ የሚፈልጉ ተማሪዎችን የትምህርት ቤቱ አስተዳደር መርጦ እንዲሰጠን በጠየቅነው መሰረት ከትምህርት ቤቱ ርዕሰ መምህር አቶ ጽጌ ዘውዱ ጋር ተነጋግረን እንግዲህ ሁለቱ ተማሪዎች ተለዩ ማለት ነው። እኛም በቀጥታ ተመልካቻችን የላከውን ድጋፍ አደረሰን። ድጋፉን በመናደርስበት ወቅትም ተጨማሪ ድጋፍ ያገኙ ዘንድ አጠቃላይ የልጆቹ አቅም ምን ይመስላል፣ በምን አይነት ሁኔታ ውስጥ ሆነው ነው ትምህርት እየተከታተለ ያሉት፣ ከዛ ባሻገር ወላጆቻቸውስ ምን አይነት የኢኮኖሚ ችግር ነው ያለባቸው የሚለውን አሳዳጊዎቻቸውን ይዘው መተው በቀጥታ ቪዲዮ ተቀርጾ ድጋፉን ሰጠን ማለት ነው። በዚህ ወቅት እንግዲህ ሁለት ሴት ተማሪዎች ነበሩ የቀረቡት። አንዷ ተማሪ የእህቷን ባል ነበር ይዛ የመጣችው፣ ወላጅ አልባ ናት፣ አባትም እናትም የላትም። ሌላዋ ተማሪ ደግሞ አባትና እናቷ የሉም፣ እዚህ ማሳድጋት እኔ ነኝ ያሉ አሳዳጊዋ አያቷ ማለትም ሴት አያቷ ይዘዋት መተው ነበር እንግዲህ ድጋፉን የተቀበሉት። በወቅቱም ሁኔታውን በተመለከተ ንግግር ያደረጉት ማለት ነው። እንግዲህ ድጋፉን ካደረግን በኋላ ቪዲዮ በጦሳቲው ተላልፎ ያንን ቪዲዮ መነሻ አድርገው ሌሎች ተመልካቾቻችን ፕሮግራሙ ላይ የቀረቡትን ሴት ተማሪዎች በቋሚነት መደገፍ እንደሚፈልጉ ገልጸውልን ገንዘብም ልከውልን ነበረ። ሆኖም ግን ሁለተኛውን ድጋፍ ከማድረሳችንና ልጆቹ በቋሚነት እንዲደገፉ ሁኔታዎችን ከማመቻቸታችን በፊት አንድ ችግር ተፈጠረ። አንዷ ሴት ተማሪ ማለትም አሳዳጊዋ አያቷ ጋር የቀረበችው ተማሪ እንዳልተቸገረች ተቸግሬ ያለሁኝ በችግር ውስጥ ሆኜ ነው የልጅ ልጆችን እያሳደግኩ እያስተማርኩ ያለሁት ብለው የቀረቡትም እናት እንዳልተቸገሩና ሀብታም ቤተሰብ እንዳላቸው ወይም ደግሞ እኔ ልጃቸው ነኝ እኔ ሀብታም ነኝ በምን መንገድ ነው እቺን ሴትዮ ተቸግራለች ብላችሁ ሚዲያ ላይ ያወጣችኋት፣ ስለዚህ ያላግባብ ተጠቅማችሁባታልና ትምህርት ቤቱም ሆነ ሚዲያውን እጠይቃለሁ የሚል አካል መጣ ማለት ነው። ከዛ ባሻገር ከአረብ ሀገር የሴትዮዋ ልጅ ነኝ፣ ሴትዮዋ ደግሞ አሳድጋታለሁ ያለቻት የልጅ ልጇ የኔ ልጅ ናት፣ ስለዚህ እኔ እናቷ የትም አልጠፋሁም፣ እኔ አረብ ሀገር ነው ያለሁት፣ አረብ ሀገር ነው የምኖረው፣ የቻልኩትንም አደርጋለሁ የምትል ከአረብ ሀገር ደወለች ማለት ነው። በዚህ መካከል እንደ ጦሳቲው እኛ የወሰድነው እርምጃ ምንድነው? በቀጥታ ወደ መርሃ ጥበብ አጠቃላይ አንደኛ ደረጃ ትምህርት ቤት በማቅናት ልጆቹ በምን መንገድ ነው ተመርጠው ለኛ የተሰጡን፣ አያቷ ጋር ሆና ወደ ሚዲያው የመጣችውና ድጋፍ የተቀበለችው ልጅ እንዲሁም አያቷ በትክክል ተቸግረው ነበር ወይ በእኛ በኩል እንዲረዱ የተደረጉት፣ በምን አግባብስ ነበረ የመርሃ ጥበብ አጠቃላይ አንደኛ ደረጃ ትምህርት ቤት የመረጣቸው የሚለውን እንግዲህ በቀጥታ ትምህርት ቤቱ ሂደን ከትምህርት ቤቱ አስተዳደርና ከትምህርት ቤቱ መምህራን ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ቀደም ሲል እንደነገርኳችሁ በዚህ ታሪክ በተለይም አረብ ሀገር ያላችሁ እህቶቻችን በእጅጉ ህይወታችሁን መለስ ብላችሁ እንድታዩ የሚያደርግና ከዚህ በኋላ ምናልባትም የሰራችሁ ስህተት ካለ ራሳችሁን አይታችሁ በአግባቡ ቤተሰባችሁን ማስተዳደር እንድትችሉ ትምህርት ይሰጣችኋልና እስከ መጨረሻው እንድትከታተሉ በድጋሚ በአክብሮት እንጋብዛለን። እንግዲህ በትምህርት ቤታችን ደረጃ ከዚህ በፊት እንደነገርናችሁ በርከት ያሉ ችግረኛ ተማሪዎች ናቸው ያሉትና ከነዚህ የከፋ ችግር ካለባቸው ተማሪዎች ውስጥ አንዷ እቺው ሁለት የምትባለው ተማሪ ናትና እንግዲህ በተደጋጋሚ እናቷ ይመጡ ነበር ከዩኒፎርምም ከትምህርት ቁሳቁስም
ከምግብም ጀምሮ ከፍተኛ የሆነ ክፍተት እንዳለባቸው ይነግሩን ነበርና የስም ጠሪ መምህራኖችም የክበብ አስተባባሪዎችም እንደዚሁ የሚረዱ ልጆችን በደብተር በእስክሪብቶ ስንለይ ይች ልጅ አብራ ነው የምትለየውና በቅርብም የሚያውቋቸው መምህራኖች ስላሉ ይች ልጅ ያው እንዲህ አይነት ድጋፍ ማግኘት ካለባቸው ተማሪዎች ውስጥ መካተት ያለባት ይች ልጅ ናት። እናትየዋም በልመና ውስጥ ነው ያሉት የሚለውን መረጃ ከመምህራኖች ስናገኝ ምልመላ ውስጥ አስገባናቸው። ምልመላ ውስጥ በመግባታቸውም እኛ እጅግ በጣም ደስተኞች ነበር። ከዚህ አንፃር ምልመላችን ትክክል ነበር። ምናልባት ከመጣው ተቃራኒ የሆነ ሐሳብ አንፃር በእኛ በኩል ምንም ችግር የለብንም። በተጨባጭ ሴትዮዋን ማነጋገር ይቻላል። እኛም አግኝተን ያለው ነገር እንዴት ነው ከሚባለው ጋር ሆነ የሚያግዘውት ልጅ እንዳለ ነው እየሰማን ያለ ነው ብለን ስንጠይቃቸው የሰጡት ምላሽ እና ግለሰቡ ያለው ነገር ሰማይና መሬት ነው፣ አይገናኝም ጭራሽ። መምህርት ሀና በላይ ይባላለሁ። የፈረቃ አንድ ዩኒት መሪ ነኝ። የተማሪ ሀውለት ጉዳይ በዚህ አመት ብቻ ሳይሆን ከዚህ በፊት በነበረው ሰዓት አያቷ ናቸው ጋር የምታድገው በጣም ችግር ነበረባት። የምግብ ችግር፣ የአልባሳት ችግር ነበረባት። አያቷ ባጠየቁን ጥያቄ መሰረት ተሰብራ ለራሱ አዝለው እያንዘፋዘፉ ነበር ይዘዋት የሚመጡት። ይዘው ሲመጡ ርቧት ነው እንዲህም እኮ ነው አሟት ትወጣለች ከክፍል። ከዛም በኋላ ስናናገራቸው እናትም የላትም የሚረዳን የለም ብቻዬን ነው ማሳድጋቸው የቲም ናቸው አሉ። ከዛኛ በዚህ መልኩ የበጎ አድራጎት ክበብ ተጣሪ ያለች ወይዘሮ አረጋሽ ጋራ ከሷ ጋር በመሆን መለመል ናቸው። እንደውም ከዚህ ከናንተ እርዳታ በፊት እኛ መምህራኖች ከኪሳችን 20 ብር 30 ብር 50 ብር አዋተን 1000 ብር ሰጠናቸውና የዕለት ጉርሳቸውን ገዝተው ሄዱ። ከዛ በኋላ በሚገኘው አጋጣሚ የምናገኛትን ነገር ስንደጉማቸው ደብተር፣ እስክሪብቶ ሁሉ ነገር እየገዛን የምንሰጠው። ዩኒፎርም ለራሱ የላትም ነበረ። ዩኒፎርም ሁለት ናቸው በመሰረቱ ልጆቹ የሴትዮዋ አንዲት አንደኛ ክፍል አለች። ይችኛይቱ ከፍ ያለች ስለሆነች ይችኛይቱ ወደዚህ ያስገባናት እንጂ ማለት ነው ያው ለመናገርም ሁሉ ነገር ስለምታውቅ። ስለዚህ ያላቸውን ችግር በማየት ሴትዮዋ ምንም የሚረዳኝ ነገር የለም ጠየቅን፣ የላቸውም። አጣራን እየለመኑም እንደሆነ ፒያሳ አካባቢ እንደሚለምኑም ለራሱ ጠይቀናቸው ለሳቸውም ተናግረዋል። ቧንቧ አካባቢ የሚያውቀኝ ሰው ስላለ ወደ ፒያሳ እየሄድኩ እየለመንኩ ነው ልጆችን የማበላው ነው ያሉ። ስለዚህ በዛ መልኩ መልምለን ለእናንተ ሰጥተናል። ሲረዱልን በጣም ነው ደስ ያላቸው። የሚገርምህ ነገር ብሩ ልሰጧቸው በመጣችሁ ሰዓት እማላገኘው ከሆነ ይሄን ነገር የሚበሉት ልለምን ሂጄ ነው ያሉን። ከመሽ የማይመጣ ከሆነ እኔ አረጋጋኋቸው። ይመጣል ማማ ቀስ በሉ ተረጋጉ አልኩና ስላቸው እሻሉ ጠበቁ። ከዛ መጣህ አንተ ያቺ ነበረች የምሳዬ ልጅ መጡና ያንን ብር ሲሰጡ በጣም ተደስተው ሄዱ። ጾም አካባቢ ነበር ደግሞ በጣም አመስግነው ተደንቀው ያንን ገንዘብ ይዘው ሄዱ። መምህር ስንታየሁ ኃይሌ ይባላለሁኝ። የጤናና ሰውነት ማጎልመሻ መምህርት ነኝ። ተማሪ ሀውለት ካብና ከ2016 ጀምሮ ዘንድሮ ደግሞ መምህሯ ነኝ እና በደንብ ነው ማቀል ልጅቱ። እንግዲህ እናቲቱ ለምነው እንደሚያስተዳድሯቸው ነው እኛ የምናቀው። አባትም እንደሌለ እናትም እንደጠፋች ነው እኛ መረጃ ያለን። እንግዲህ በትምህርት ቤት መረጃ ያለን ይሄ ነው። ሁሉ ጊዜ ሲመጡ እንዳለቀሱ ነው። አምና እንደውም ተሰብራ ብር ሁሉ አዋተን ሰተናል። ዘንድሮም ከዊዝደም የመጡ ፓስታ፣ መኮረኒ፣ ሩዝ ነበር እና ያንን እንዲያገኙ በጎ አድራጎት ይሰጡናል እና ያው እነሱ በበጎ አድራጎት ክበብ ገዝተው የሚሰጡንን ነገር ተጠቃሚ እንዲሆኑ እናደርጋለን። እኛ ልጅሲቱን በጣም ነው የምታለቅሰው። ችግሯን ራሱ ልብስ ራሱ እኛ ነን የምንሰጣቸው ከዩኒፎርም ውጭ ያሉ ልብሶችን ሁሉ እንዲያገኙ እናደርጋለን። አዎ እኛ በበጎ አድራጎት ክበብ ስለምናመጣ ጫማ፣ ልብስ እንሰጣለን። ዘንድሮም ሰተናል፣ አምናም ሰተናል። ያንን ተጠቃሚ እንዲሆኑ እናደርጋለን ልጆቹ ማለት ነው። እና ትምህርት ቤቱ ያው ልጆቹ በተሻለ ሁኔታ በተለይ ሳያስቡ የበታችነት ስሜት ሳይሰማቸው ከልጆች ጋር እኩል ሆነው እንዲማሩ ስለምንፈልግ ብሮችን እያሰባሰብን እንዲያገኙ ነበር የምናደርገው። እንግዲህ ትምህርት ቤቱ ልጅቷን መርጦ ለኛ አስተላልፎ ሚዲያ ላይ ከቀረበች በኋላ አንድ የተፈጠረ ነገር ነበር። ይህ የተፈጠረው ነገር ምንድነው? እኔ የባልቴቷ ወይም የሴትዮዋ ልጅ ነኝ፣ ሀብታም ነኝ የሚል አንድ ግለሰብ በቀጥታ ደውሎ ከትምህርት ቤቱ ርዕሰ መምህር ጋር ከትምህርት ቤቱ መምህራን ጋር እንደተነጋገረ እንግዲህ ከመምህራንና ከትምህርት ቤቱ አስተዳደር ጋር በነበረን ቆይታ ገልጸውልናል። ግለሰቡ ምንድነው ያለን? ምንድነው ምን አይነት መረጃ ይዛችሁ ነው? ተጨባጭ መረጃ ኖሯችሁ ነው ወይ እንዲህ በሚዲያ ያቀረባችኋት የሚል ነገር አነሳብን። አሁንኛ ምናውቀው ልጅቷንና ሴትዮዋን ነው። በስተጀርባ እንደዚህ አይነት ሰው መኖሩን አናውቅም። ምክንያቱም በተጨባጭ ሴትዮዋና ልጇ መቸገራቸውን ነው የምናውቀው። እንዲህ አይነት ዘመድ ቢኖርማ እንደዚህ አይነት ቤት ተከራይተው
የሚበሉት አጥተው እንደዚህ የከፋ ችግር ባልደረሰባቸውም ነበር። ስለዚህ ከዚህ አንፃር ሴትዮዋ የከፋ ችግር መድረሱን ልጅቷም ጋር ያለውን ነገር በግልጽ ስናሳየው አይ እኔ የተሻለ ሀብት ያለኝ ሰው ነኝ እናቴም ሚዲያ ላይ እንድትወጣ አልፈልግም የሚል ነገር አነሳ። መልካም ሚዲያ ላይ እንድትወጣ ካልፈለክ ምንድነው ያገዝካት ያለው ነገር እየረዳሃት ያለው ነገር ምንድነው ስንለው መልስ ነው ያጣው። ስለዚህ ይሄንን ቃለ ምልልስ ከተነጋገርን በኋላ ወደ ሴትዮዋን አምጥተን ስናናገራት እጅግ በጣም አልቅሰው ሊሞቱ ልጅቱ ያለችው በተጨባጭ ችግር ውስጥ ነው ያለችው። እናትየዋንም ስናረጋግጥ አንዲትም ቀን አግዞኝ አያውቅም፣ ረድቶኝ አያውቅም፣ አልዋሽም፣ ባላፊት ምስክርነት መስጠት ይችላል ብለው ነው አልቅሰው የነገሩንና ስለዚህ አሁንም ማግኘት ከተቻለ ማግኘት ይቻላል በእናንተም። ስለዚህ ተጨባጭ የሆነ መረጃ ላይ ያለን ቤትም ሄደን ማረጋገጥ እንችላለን። ሴትዮዋ ያሉበትን ቤት ኪራይ እየከፈለላቸው ያለው ማን ነው? ሕክምና ህመም ሲገጥማቸው ምንድነው እያሳከማቸው ያለው ማን ነው የሚለው ነገር በግልጽ ማየት ይቻላልና ይሄ ብዙ ሰዎች እንደውም በእንደዚህ አይነት አጋጣሚ የማይታወቁ በችግር ውስጥ ያሉ ግን ደግሞ በስተጀርባ ሰው አላቸው ዘመድ ያላቸው እየተባሉ ግን በከፋ ህይወት ውስጥ ያሉ ቤተሰብ እንዳሉ ማሳያ ሊሆን ይችላል ብዬ አስባለሁ። እኛና አቅም የዛኔ እንደዛ ሲረዱት አይደለም ልጇ ይረዳም ነበረ። ሴትዮዋ ሲለምኑ እኛ የምናውቀው ነገር የለም ካለ ይርዳቸው። እኛ ደግሞ ያደረገው ነገር የለም ካየነው ችግር አኳያ እርዳታው እንዲረዱ አድርገናል። እንግዲህ ይሄ ተጠያቂነት የሚያመጣ ከሆነ ሴትዮይቱ ማለት የትምህርት ቤት ማህበረሰብ በተጨባጭ የሚናገሩት ማንኛውም ሰው ቢጠየቅ የሚናገረው ነገር ነው። እኛ ለኛ የሚሰጠን ጥቅም ነገር የለም እኮ እንዳይራቡ ነው እኛ ተማሪዎችን የምንፈልገው በትክክል ትምህርታቸውን እንዲከታተሉ። ክፍል ውስጥ እኮ መከታተላችንም ነበር ያቺ ልጅ እየራባት ማለት ነው። ሴትዮዋ ብሩ በተሰጠኝ ሰዓት ማሽን ላይን ገብስ የምንን ገዝቼ እጄ አልহামዱሊላህ አስፈጭቼ በላሁ ነው ያሉት። በቃ ከዚህ በላይ ምን አለኛ? ደስ የሚለንኛ ልጆቻችን ተማሪዎቻችን ሲደሰቱ ማየት ነው። እንግዲህ ተመልካቾቻችን ጉዳዩን ይበልጥ በማጣራት ሂደት ላይ ያለን ሌላም ችግር ቀደም ሲል ባነሳናት ተማሪ ታዳጊ ላይ ደርሶ እንደነበረ አረጋግጠናል። ይህ ምንድነው እንግዲህ ቀደም ሲል ደውሎ የትምህርት ቤቱን አስተዳደር በህግ ጠይቃለሁ እኔ እናቴ ናት እናቴን በአግባቡ እየረዳው ነው የእህቴ ልጆችም በአግባቡ ድጋፍ እየተደረገላቸው ነው ያለው ግለሰብ እናታችን ከገጠር እንደመጡ እሱ ወይም ልጃቸው ቤት ነበሩ። ያን እንግዲህ እነዚህ ህፃናትም እዛው ነበሩ። በዚህ ወቅት ግን የእናታችን የልጃቸው ሚስት ይችን ተማሪ ደብድባት ወይም ደግሞ አካላዊ ጥቃት አድርሳባት እግሯ እስካሁን ድረስ ችግር እንዳለበትና በአግባቡ ህክምናም እንዳላገኘች ቀደም ሲልም የዛሬ ዓመት ገደማ ጉዳቱ እንደደረሰባት ሴትዮዋ እያዘሉ ትምህርት ቤት ይዘው ይመጡ እንደነበረና የትምህርት ቤቱ መምህራንም በተቻላቸው አቅም ልጅቱን ለማሳከም የበኩላቸውን አስተዋጽኦ እንዳደረጉ በዛ ወቅትም አሳሳቢ ሁኔታ ላይ እንደነበረች ገልጸውልናል። ስሜ ጌታቸው አደም እባላለሁ። ባለፈው ዓመት የሶስተኛ ክፍል የክፍል ኃላፊ ነበርኩ። ልጅቱ ባለፈው ዓመት በጣም ከፍተኛ የሆነ የእግር ስብራት ደርሶባት ነበር። ባልቴቷ አያት ናቸው። እሳቸው እያዘሉ ነበር ወደ ትምህርት ቤት የሚያመጧት ያረፍዱ ነበር። ለምንድን ነው በጧት በቃ ይዛችኋት ነው ምናምን እያልኩ የሆነ እንትን ሳደርጋቸው አይ በጣም ችግረኛ ነን ቤት ውስጥ እናታቸው የለችም በየት እንደደረሰች አናውቅም ጠፍታናለች። ስለዚህ እሷን እንትን እያደረኩ ምንም የሚረዳኝ ሰው ስለሌለ እሷን ይዤ በቃ እያዘልኩ ነው ማመጣት ቁርስ ምናምን ነገርም አትበላም። እንደዚህ በሚሉብን ጊዜ እኛ በቃ ሳያት በጣም ከፍተኛ ሆነ እግሯ ላይ ከፍተኛ ጉዳት ደርሶባት ነበር እና ያንን እንትን በማድረግ ብር እያዋጣን ነበር እኛ እንትን ምናደርገው። እኛ መምህራኖች 10 ብር አውጥተን የሆነ ስንረዳት ነበር ችግሯን በማየት። ስለዚህ ሴትዮዋ ሁሉ ጊዜ በቃ ጧጧት እያዘሉ እያረፈዱ ነበር። እቤት ቁርስ ምናምን መሰጣት ነገር የለኝም ማበላት ነገር የለኝም። ስለዚህ በእንደዚህ አይነት ሁኔታ ነው እና በዚህ መልኩ እየረዳናት ቀስ እያልን የሆነ ነገር እያደረግን እየረዳናት ትማር ምንም ችግር የለም ምናምን እያልን ነበር እንትን ምናደርጋት ይዘናት የነበረው ልጅቱ። ከመምህራኖቹ ነው ያገኘሁት መረጃና ሴትዮዋና ልጆቹን በመረጣ ሂደት ሲነጋገሩ ልጅቷ ሁሉ እግሯ እንደተሰበረ ያንን የተሰበረ እግር ለማሳከም መምህራኖችና ተማሪዎች እንዳልኩ አዋጣው ነው ያሳከሟትና ምንድነው ምን ሆና ነው ሲባል አይ እናቴ መታኝ አይነት ነገር ልክ አሁን ረጅነኝ ሀብት አለኝ የሚለው የሴትዮዋ ልጅ የሱ ባልተቤት ናት መታት ነው እንደዚህ ሆነችው ካቅም በላይ ደብድባት ነው የሚባለውና ስለዚህ ይሄም በራሱ ሌላ ችግር ነው። ወደዛ ከተገባ ግለሰቡ መጠየቅ በሚገባው ህግ መጠየቅ ከቻለ
አይደለም ወላጅ እናቱንም እንዲህ በእንዲህ አይነት ማገዝ ሲገባው በጎን ደግሞ የሚረዳ አካል ሲመጣ የሚያግዝ አካል ሲመጣ ለምን ተረዳችብኝ ወይም ልጆቹ ለምን ተደገፉ የሚል አካል በእውነት በህግ መጠየቅ አለበት ብዬ ነው የማስበው በኔ በኩል ማለት ነው። መጀመሪያ የምናውቀው ነገር የለም ተሰብራብኝ እያሉ እየጎተቱ ነበር እያዘሉ ብትር እያሱ። አሁን ግን እንደዚህ እኛ ላይ ተጽኖ ሲመጣ እንደዚህ ዘመድ አለ ምናምን ልጅ አለ የሚባለው ወሬ ስንሰማ ጠየቅናቸው። መረጃም አለን ሴትዮዋ የተናገሩት የልጃቸው ሚስት ልጅም እንዳላቸው ይዛኔ ነው የነገሩን። ሲያስፈራሯቸው ምን ብለሽ ነው ስሜን ያስጠፋሽው እየረዳሁ ነው ምናምን ብሎ እንትን ሲላቸው የዛኔ እግሯን ሰብራት እንደሆነ የልጃቸው ሚስት እግሯን እንደሰበረቻትና ከቤት እንዳባረረቻቸው ነው ነገሩ። እንግዲህ ቀደም ሲል እንደሰማችሁት የትምህርት ቤቱ አስተዳደርም ሆነ የትምህርት ቤቱ መምህራን ልጅቱን በአግባቡ እንደመረጡ ሴትዮዋም ችግር እንዳለባቸውና አያቷ በችግር ውስጥ ሆነው እያሳደጓት እንዳሉ ገልጸውልናል። ከዚህ ባሻገር እንግዲህ ከመምህራኑና ከትምህርት ቤቱ አስተዳደር ምስክርነት ባሻገር ሴትዮዋንም በአካል ጠርተናቸው በድጋሚ ከኔ ጋር ቆይታ አድርገዋል። ነገር ግን በምስል አላቀርባቸውም። ድምጻቸውን ብቻ የምትከታተሉት ይሆናል ማለት ነው። ምክንያቱም ህፃኗንና እናትየዋን መልሶ ሚዲያ ላይ ማቅረብ ከነሱ ሁኔታ አንፃር ምናልባትም እነሱን ችግር ውስጥ የሚከት ከዛ ባሻገር ከልጅቱ ስነ ልቦናም አንፃር ሌሎች ተዛማጅ ጉዳቶችን የሚያመጣ ስለሆነ ዳግም ሚዲያ ላይ ፊታቸው እንዲታይ አናደርግም። ነገር ግን የእናታችን ሐሳብ በትክክል ተቸግረው ነበር ወይ የእሳቸው ልጆች እንዳሉት ሳይቸግራቸው ነው ወይ ወደ ትምህርት ቤት መጥተው ቸግሮኛል እያሉ ሲረዱ የነበረው የሚለውን ከእናታችን በቀጥታ የምናደምጥ ይሆናል። አብራችሁን ቆዩ። ኑሮው እንዴት ነው? ችግሮት ምንድነው? የልጆቹ ችግር እስከዛሬም ትምህርት ቤቱ ሲያግዘውት ነበርና እስኪ እንገሩኝ እሱን። ሸገሬ ወዲ ቢያሰምታት እንደናንተ ያለ ወዲ ቢያሰህር ሁሉስ መቶውንም ስምሳውንም ስልሳውንም እየሰጡኝ በዛው እየተጣጣርኩ ይህና ነበር። አሁን እየጠና ሁለት እዚህ የሰጣችሁኝ ሐኪም ቤት ነው ጨረስኩት። ለኛ ደውሎ ልጆት እኔ ልጃቸው ነኝ ሀብታም ነኝ እየረዳኋቸው ነው ብሎናል። ሀብታም ነው ባለ መኪና ነው 7 ቤተሰብ ነው እንጂ እርግጥ ነው ሀብታም ነው። ሐሰት አይደለም። ይሄ ይፋ የሚታይ ነገር ነው። ለኔ ግን ስንት ጥቅም አለኝ፣ ስንት ምግብ ነበረኝ፣ ስንት ጤና ነበረኝ። ያንን እኔ አላገኘሁም። ስለዚህ አይረዳዎትም እሱ። ቅስ ሰውነት ነው። የት ነበራችሁ በፊት የምትኖሩት የት ነበር? በወሎ በቱላ ወለያ ዱሮ ታዘታ መጣሁኝ 10 አመት ነው። መጀመሪያ ከዛ እንደመጣሁ የምትኖሩት እሱ ጋር ነበር እንዴ? ልጆት ጋር ቤት አለው እሱ ጋር ነበር። ሚስቲቷ አላስቀምጠኝ አለች። የልጅ አሉኝ 2 እነዛ ልጆች ጠሏቸው፣ እኔንም ጠላችኝ። ያንተን ቤተሰብ ታስወጣ ብላ ከሰሰችው ፍርድ ቤት አስወጣኝ። ያለሁት አሁን አያት እንደዚህ ያለች ቤት ላይ ውስጥ ነው ይሆን ያለሁት። እንደዚህ ታረከሽ ሄዱቤ ቂጣ እየወሰድኩ ነው የምበር ልጆችን እኔ ቁርሴን የምበላ። ሚስቲቱ መታት ነው እሷን ልጅቱን እግሯን። እሺ ትንሽቱ ሀውለት እግሯን እሷ አዲስ አበባ ነው ሚስቱ ልጅቱን ገደለቻት። ወጣሁ ቀረሁ። አሁንም እኮ እግሯ እንደዞረ ነው። አሁንም የምታይ ነው እግሯ እንደዞረ ነው። ይፋ ነው። እዚህ የመጣች አስቤዛ ራጥበው ነው ይላስ ይጂ አላሳከማትም። እንዴት አዳሱ አላያት የለም ወላሂ 5 ሳንቲም እንደዛ አድርጎ እሱም የዛ ጊዜ መኪናው ተሰብሮበት አዲስ አበባ ነው። እሳቸው ሰጥተው እሷን ማምሸንም ቀምሽ ይዘው እየመጡ እንዴት ታረጓን ነው እያሉ አጥቢቲቱ እንደቆቲቱ ይዘው እየመጡ አጥቢቲ እየጠጣሁ አዲኝ እዛ ትምህርት ደረጃ ደረስኳት። አልመጣም ቤት ያኛው ቤቴቱ ቆሻሻ ስለሆነች ይጠየፈኛል አላለው። እንዴው ሀቅ ለመናገር ነገም አላህ ፊት ይቀርባል፣ እዛ ጌታችን ፊት ይቀርባል። እኔ ልጅን ለማጣቆርታ አይሆን ሚስቲቱ ኃይለኛ ናት። በቃ አላህን የፈራ ያጎርሰኛል። ሌላ ደግሞ የልጆቹ እናት አረብ ሀገር ናት። ለኔ ደውላልኝ ነበር። ደውላ አውርታኛል። እሷስ ገንዘብ አልክም እንዴ ለርሶ? ወላሂ እስካሁን ድረስ ያላህ ማለካ አይታዘብ። እንግዲህ እናታችን ከተናገሩት ነገር ባሻገር እኛም ወደሚኖሩበት ቤት ሄደን ወደሚኖሩበት አካባቢ ሄደን ለማጣራት ሞክረናል። የሚኖሩበት አካባቢ ቁርቁር የተሰኘው ማለትም ከመገናኛ ሩቅ የሆነ
መብራት የሌለበት ቤት ነው የተከራዩት። 500 ብር ነው የተከራዩት። እዛ አካባቢ እንግዲህ ከአካባቢው ነዋሪዎች እንዳጣራ ነው ብዙ ቤቶች ተሰርተው ዝም ብለው ይቀመጣሉ። ሰው የሚገባባቸው በጠባቂነት ነው። ማለትም ቤቱን የሰሩት የቤቱ ባለቤቶች የሚጠብቅላቸው ሰው ካገኙ በነፃ የሚያስቀምጡበት ነው። ከከተማው ሩቅ ነው። ምናልባት እነዚህ ሰዎች ቢረዷቸውና ቢያግዟቸው ኖሮ እኛም ሂደን በአካል እንዳየነው ግን አረብ ሀገር እናት አለቻቸው እነዚህ ልጆች እንግዲህ ወይም ደግሞ ሴትዮዋ አረብ ሀገር ልጅ አለቻቸው፣ እዚህ ደግሞ ሀብታም ነኝ የሚል ልጅ አላቸው። ስለዚህ እነዚህ ሰዎች ቢረዷቸው ኖሮ አንድም መብራት ወዳለበት ወደ መገናኛ መሀል ከተማ እንኳን ባይሆን መገናኛ ዳርቻ ነው ይታወቃል። ማለትም ብዙ ሰው የቤት ኪራይ ይቀንሳል ብሎ የሚመርጠው አካባቢ ነው። ልክ እንደ ኬላ መገናኛ በዚህኛው በኩል ያሉ አካባቢዎች የቤት ኪራይ በአንጻሩ ይቀንሳል ተብሎ የሚታሰብባቸው ቦታዎች ናቸው። በእርግጠኝነት ከ1000 እስከ 1500 ብር አንድ ክፍል ቤት መገናኛ አካባቢ መብራት ያለው ሊያገኙ የሚችሉበት እድል ነበር። እንግዲህ ምናልባት ቢረዱና ቢታገዙ ኑሮ ማለት ነው። ነገር ግን እሳቸው ያሉት እጅግ በጣም ርቀው መብራት የሌለበት አካባቢ 500 ብር ተከራይተው እንደሆነ በተጨባጭ አሁን በመታዩት መልኩ ምስሉ ላይ አካባቢው ሄደንኛም አካባቢውን ለመቅረጽና አጠቃላይ ሁኔታውን ለማየት ሞክረናል ማለት ነው። እንግዲህ እስካሁን የነበረውን የታሪኩን ክፍል እንደተከታተላችሁ ወደ አእምሯችሁ የሚመጣ አንድ ጥያቄ ይኖራል። እናታችን የሚያሳድጓቸው ሁለት የልጅ ልጆቻቸውን ነው። የአራተኛ ክፍሏን ተማሪ ሀውለትንና እታች አንደኛ ክፍል የምትማር ሁለት ሴት የልጅ ልጆቻቸውን ነው እንግዲህ እያስተማሩ እያሳደጉ የሚገኙት። ነገር ግን አረብ ሀገር ያለችው እናታቸውስ ምን አለች? ከዛ ባሻገር ይሄ እኔ ሀብታም ነኝ እናቴን እየረዳኋት ነው ያለው ግለሰብ ምላሹ ምን ይሆን የሚለውን በተመለከተ እንግዲህ ጦሳ ቲዩብ በቀጥታ ደውሎ ለማናገር ሞክሮ ነበረ። ነገር ግን እናታችን ያሏቸው ሁለት ወንድ ልጆች ነው ደሴ ከተማ ላይ ማለት ነው። አንደኛው ቀደም ሲል ከገጠር መጥቼ አብሬው ነበርኩኝ፣ ነገር ግን ሚስቱ አስወጣልኝ ስላለችው ከቤት ወጥቼ ተከራይቼ መኖር ጀመርኩ ያሉት ወንድ ልጃቸው ትልቁ ልጃቸው ነው። ከሱ ቀጥሎ ደግሞ ሌላ ወንድ ልጅ እንዳላቸው ነው ማረጋገጥ የቻልነው። ስልክ ቁጥር ተቀበለን መደወል የፈለግነው ትልቁ ልጃቸው ጋር ነበረ። ነገር ግን ትምህርት ቤቱም ጋር ደውሎ እኔ ያስተማርኳት ነው እየረዳኋት ነው ሀብታም ነኝ ብሎ ማስተባበያ ሲሰጥ የነበረው ትልቁና ዋናው የታሪኩ አካል የሆነው ባለጉዳዩ ሰው ሳይሆን ትንሹ ወንድም ነው። እየደወለ የትምህርት ቤቱን አስተዳደርም ከዛ ባሻገር እኔም በደወልኩበት ሰዓት በቀጥታ ያገኘሁት ትንሽ ወንድሙን ነው ማለት ነው። ስለዚህ ትንሽ ወንድሙ ምንድነው ያደረገው? ትልቅ ወንድሙ ጋር ጉዳዩ ሳይደርስ ነገሩ ሳይደርስ ትልቅ ወንድሙ ቪዲዮውንም እንዳልተመለከተው ነው እስካሁን እንግዲህ ያገኘሁት መረጃ የሚያሳየው። ስለዚህ ልክ እንደ ትልቅ ወንድሙ ነው እናቴን እየረዳኋት ነው እያገዝኳት ነው በቂ ሀብት አለኝ ለምንድን ነው ሚዲያ ላይ ያወጣችሁ ብሎ ጉዳዩን ሲከላከል የነበረው እንግዲህ ትንሹ ነው ማለት ነው። ስለዚህ ትንሹ ቀደም ሲል የተባለው አካል አይደለም። ትልቅ ወንድሙ እናቱን አምጥቶ ከገጠር ቤት አስቀምጦ የነበረው ከዛ ሚስቱ ጋር ግጭት ሲፈጠር አስወጥቶ የነበረው ሚስቱም ልጅቱን የሰበረቻት ሌላ አካል ነው ማለት ነው። እኔም እንግዲህ ትልቁ ነው ተብዬ ስልክ ተቀብዬ ስደውል እንደ ትልቁ ሆኖ ያወራኝ ትንሽ ወንድሙ ነው። ስለዚህ እናቴን ስረዳት ነበር፣ ሳግዛት ነበር፣ የቻልኩትን አድርጌያለሁ። አመለኛ ናት፣ ባህሪዋ ጥሩ ስላልሆነ ሚስቴ ጋር አለመግባባት ተፈጥሮ ወጣለች፣ ቤት ተከራይቼ እያገዝኳት ነው የሚል ምላሽ ነው የሰጠኝ። እንደነገርኳችሁ ግን ይህን ምላሽ የሰጠኝ ዋናው የታሪኩ ባለጉዳይ ሳይሆን ሌላው ትንሽ ወንድሙ ነው ማለት ነው። ለማስተባበል ትንሽ ወንድም ተብሎ ልክ ግን እንደ ትልቅየው ወንድም ሆኖ ማስተባበያ ሲሰጥ የነበረውን ራሱ ትልቁ ስለመሰለኝ ሚዲያ ላይ ቀርበህ እናትን እያገዝካቸው ከነበረ የእህትህ ልጆችም እየረዳ ከነበረ የራስህን ሐሳብ የራስህን እውነት መናገር ትችላለህ። ስለዚህ ሚዲያ ላይ እንድትቀርብ ፈቃድ ከሆነ ይህን እድል ሰጥቻለሁ ብዬ ደውዬለት ነበረ። ሚዲያ ላይ መቅረብ አልፈልግም፣ ነገር ግን እናቴን በቻልኩት መጠን እየረዳኋት ነው እያገዝኩ ነው፣ ምንም ከዚህ ውጭ ምለው ነገር የለም ነው ያለው ማለት ነው። ከዚህ በመቀጠል እንግዲህ ቀደም ሲል እንዳልኳችሁ አረብ ሀገር የነበረችው የልጆቹ እናት ነኝ ወይም የሀውለት እናት ነኝ የምትለው እህታችን መጀመሪያ ደውላኔ ነግራይ ነበረ። እኔ የቻልኩትን እያገዝኩ ነው፣ ለልጆቼ ሳልሆን እቀራለሁ፣ ለማን ነው ምደክመው ምለፋው? ከዛ ባሻገር እናቴ እኮ ልጆች አሏት። ትልቁ ልጇ ደሴ ከተማ ላይ ሀብታም ነው፣ የራሱ የሆነ ድርጅት የራሱ የሆነ መኪና አለው። እንደውም ሸርፍ ተራ ወይ ደግሞ መናኸሪያ አካባቢ ሄደህ እከሌ ብለህ ብትጠይቅ ይነግሩሃል። እንዴት እንዲህ አይነት የተዛባ መረጃ ተዋጣለህ ብላ ነበር መጀመሪያ ደውላ ጠየቀችኝ። ከዛ በድጋሚ ጉዳዩን ትምህርት ቤት ሂጄ አጣርቼ በትክክል ተጨባጭ መረጃ ከያዝኩ በኋላ ደግሜ ስደውልላት የሰጠችኝን ምላሽ በዝርዝር አልነግራችሁም። ከእህቴ ቤተሰባዊ ሁኔታና
ከስነ ልቦናው አንፃር እሱን ሁሉንም ነገር እዚህ መናገር ስለሌለብኝ በከፍተኛ ሁኔታ ስሜቷ ተነክቷል። ስለ ልጆቿ የሰማችው ነገር እንግዳ እንደሆነባት እሷ የምታውቀው እውነት ከዚህ በተቃራኒ እንደሆነ ነው የነገረችኝ። ልጇ እግሯን መሰበሯን ከሰሞኑ ሚዲያ ላይ ከወጡ በኋላ ይሄ ጉዳይ መነሳት ከጀመረ በኋላ እንደሰማችና እስከዛሬ ልጇ ላይ ስለደረሰው ጉዳት ምንም አይነት መረጃ እንደሌላት እያለቀሰች ነው የነገረችኝ። ከዛ ባሻገር ልጆቿን ከመርዳትና ካለመርዳቷ ጋር በተያያዘ የራሷን እውነት እያለቀሰች ነው የነገረችኝ። እንግዲህ እንደ ጥቅል ለመረዳት እንደሞከርኩት እሷ በቻለችው መጠን ልጆቿን ለመርዳት ልጆቿን ለማገዝ እየደከመች ነበር። ነገር ግን በአንድም በሌላ ምክንያት እሷ የምታደርገው ነገር በቀጥታ ልጆቹ ጋር አልደረሰም ወይም ልጆቹ ከሷ ልፋት ከሷ ድካም ከሷ ገንዘብ ተጠቃሚ መሆን አልቻሉም። ይሄ ደግሞ ራሱን የቻለ ምክንያት አለው ማለት ነው። እንግዲህ እሷ ያዘነችው እኔ እንዲመሆኑን ባቅኖሮ አባታቸው ጋር ገጠርም ቢሆን ቅሉ አባታቸው ያለው ገጠር ነው ቢያንስ አያስርባቸውም ነበር። ምንም ገጠር ቢሆን አባታቸው ዘና አድርጎ ያኖራቸው ነበር። ስለዚህ እኔ ስተት ነው በቅርቡ ወደ ኢትዮጵያ መጣለሁ ከልጆች አንፃር መውሰድ ያለብኝን ኃላፊነት እወስዳለሁ የሚል ሐሳብን የገለጸችው እግረ መንገዷንም አረብ ሀገር ያሉ እህቶቼ በተለይ በስደት ላይ ያሉ እህቶቼ ከኔ ታሪክ ብዙ ሊማሩ ይገባል። ልጅ ያላቸው እህቶቼ በትክክል ልጆቻቸውን ቀርበው የልጆቻቸውን ችግር የልጆቻቸውን ስሜት የልጆቻቸውን ሐሳብ ማድመጥ አለባቸው። ስለለፉ ስለደከሙ ገንዘብ ስለሰሩና ገንዘብ ስለላኩ ብቻ ልጆቼን ያሳደግኩ ነው ብለው ማሰብ የለባቸውም የሚል ሐሳቧን ሰጥታኛለች። እንግዲህ ተመልካቾቼ ከዚህ ጉዳይ ጋር በተያያዘ የትምህርት ቤቱ መምህራንና የትምህርት ቤቱ አስተዳደር ለበጎ አስበው መልካም ነገር አደረግን ብለው ነው ይሄን ነገር ያደረጉት። በዚህም ተወቃሽ መሆናችን ተገቢ አይደለም ሲሉ ሐሳባቸውን ሰጥተውኛል። አጎት መሰለኝ እንግዲህ ለልጆቹ የሚሆነው ተቃዋሚ ሆኖ ነው የመጣው። እንግዲህ መጥፎ ጥሩ ነገር ማድረግ የሚያስጠይቅ ከሆነ እጅግ በጣም የሚያሳዝን ነው። እኛ ስማችን ሁሉ እየጠፋ ነው ያለው። መምህራን ግን ለበጎ ብለን ያደረግነው። ምክንያቱም ልጆቹ የተቀደደ ልብስ ለብሰው ሲመጡ ሌሎቹ ደግሞ አዲስ ለብሰው ሲመጡ ሳይኮሎጂካል ጉዳት አለው። ርቦህ መተህ መማር ከባድ ነው። በደንብ አቴንድ አታደርግም ክፍለ ጊዜውን። ስለዚህ ልጆቹ ተመቻችቶላቸው እንዲኖሩ ነው የኛ ድጋፍና እንቅስቃሴ ማለት ነው። ሴትየቱ አንደኛ በሽተኛ ናቸው፣ ሁለተኛ ጥሩ ኑሮ የሚኖር ሰው ፊቱ ይናገራል፣ ሶስተኛ ልጆቹ ርቧቸው መተው ሲወድቁ የምናየው መምህራኖች ነን። እኛ ዛሬ አይደለም ለብዙ አመታት ትምህርት ቤት ውስጥ ኑረናል። አንደኛ የትምህርት ቤታችን ስም እንዲጎድፍ አንፈልግም እኛ መምህራን፣ ሁለተኛ የኛም ስም እንዲጠፋ አንፈልግም። ብዙ ተማሪዎች አሉን። ተማሪዎቻችን ተደስተው ከተማሪ ጋር እኩል ሆነው ትምህርታቸውን ተከታትለው ውጤታማ እንዲሆኑ ብዙ ተማሪዎችን ያወጣ ትምህርት ቤት ነው። ስለዚህ አሁን ጥሩ ነገር ማድረግ የሚያስጠይቅ ከሆነ በአካል ሰውየውን አግኝተን ማናገር እንፈልጋለን። በህግ ደግሞ መጠየቅ ካለብን እንጠይቃለን። ለምን አንተ በጎ ባደረክ ቁጥር ስምህ በሌላ የሚሰየም ከሆነ መምህራችንም ላይ የተደረገው ነገር መልካም ስላልሆነ ወይዘሮ አረጋሽን ያላቸው ነገር መልካም ስላልሆነ መምህር አረጋሽን፣ ስለዚህ እኛም እሷ ማለት ነው ሁላችንም መምህራን አንድ ሙፍ ስለሆነ በዚህ መንገድ ሰውየው ሐሳቡን እንዲያነሳ መርዳት ካለበትም ከዚህ በኋላ እስኪርዳቸው እውነት ከሆነ ከዚህ በኋላ ያለውንም ይርዳቸው። እስከዛሬ ሻር አለፈ፣ አሁን እስኪርዳቸው። እንግዲህ ከዚህ ታሪክ ብዙዎቻችን ልንማር ይገባል። አንድም በአሁኑ ወቅት ሀገራችን ላይ እጅግ በጣም ፈታኝ ነው ህይወት፣ ኑሮ በጣም ከባድ ሆኗል። ብዙ ሰው የመንግስት ሰራተኛ ሆኖ ቋሚ ደሞዝ እያገኘ በብዙ መልኩ እየሰራ እንኳን ቤተሰቡን ከረሃብ ማዳን አልቻለም። ይሄ ግልጽ እውነት ነው። በርካታ የመንግስት ሰራተኞች ደሞዝተኛ ተብለው ትልቅ መስሪያ ቤት እየሰሩ ህዝብ እያገለገሉ፣ ነገር ግን የሚያገኙት ገንዘብ ቤተሰቦቻቸውን ሊመግብ የሚችል አይደለም። ተጨማሪ ስራ ካልሰሩ ወይም ደግሞ ተጨማሪ ገቢ ከሌላቸው በስተቀር የበርካታ መንግስት ሰራተኛ ቤተሰቦች ልጆች እየተራቡ ነው ያሉት። ይሄ በግልጽ በጋድ የሚታይ እውነት ነው። ምክንያቱም በአማካኝ ብዙ የመንግስት ሰራተኛ ከ5000 እስከ 7000 ነው እንደው የሚያገኘው ደሞዝ በትክክል ጥናትን ቢሰራና መረጃ ቢሰበሰብ። ስለዚህ ከ5000 እስከ 7000 በአማካይ 6000 ብር እንግዲህ በወር አንድ ቤተሰብ ላለው ሰው በተለይ ቤት ለሌለው ተከራይቶ ለሚኖር ሰው እንዴት ያኖረዋል የሚለውን ከግምት ውስጥ ማስገባት እንችላለን። ስለዚህ ኑሮ በከበደበትና በከፋበት በዚህ ወቅት እንኳን ሰው ወገኑን እንኳን ሰው እናቱን ቤተሰቡን ዘመዱን ቀርቶ ካለው አቅሙ ካለ አቅሙ ከፈቀደ ሌላም ሰው ቢያግዝ ቢረዳ እጅግ መልካም ነገር ነውና ከየትኛውም ጊዜ በበለጠ እርስ በርስ መረዳዳት ይኖርብናል
ያለን ሀብት ወይም ደግሞ ያለን ስም ዝና ለይስሙላ በሰዎች ዘንድ ከበሬታን ወይም ደግሞ የተለየ ቦታ ሊያሰጠን ይችላል። ግን ቅርብ ከጎናችን ላሉ ሰዎች መድረስ ካልቻል ትርጉም አልባ ነው ማለት ነው። እንዳልኩ በርካታ ችግረኛ ተማሪዎች አሉ። እነዚህ ልጆች ደግሞ የተፈጠሩት ከቤተሰብ ነው ከዘመድ ነው። ምናልባት እነዚህ ልጆች አቅም በፈቀደ መጠን መረዳዳት ከተቻለ ከቤተሰብም አልፎ ሌሎች ዘመድ ያልሆኑ አካሎችም ናቸው አሁን እየደገፉን ያሉትና ዘመድ ቢረዳዳ ችግር የማይጎዳ እንደሚባለው እነዚህ ልጆች ተደጋግፈን ማገዝ መርዳት ከቻል ነገ ስም የሚያስጠሩ ልጆች ናቸው የሚሆኑት። ሌሉንታ ከመንሰራ ቀድመን ለወገን ደራሽ ወገን ነው። እንኳን ይሄው የማያውቋቸው ሰዎች አይደሉ እነዚህን ሰዎች እየረዳቸው ያሉ እንኳን ልጅ የወለደ መከራይታ ያሳደገችና ስለዚህ እንርዳቸው። በቃ ቤተሰብ ካለን አሁን ለምሳሌ የልጅቱ እናት አረብ ሀገር ናት ይባላል። ይሄን ሁሉ የምናውቀው ነገር የለም። ለምን አይረዷቸውም? ስልክ በጎረቤት እንኳን አፈላልጋ መደወላችንም ነበር። ልጆቿን ራብ ሲሞቱ እንደዛ ለምን አይረዱም? ይርዷቸው፣ ይረዳዱ ነው የምለው። እኔ ሌላ የምለው ነገር የለም። ይጠያየቁ። ከዛ ባሻገር እንግዲህ የትምህርት ቤቱ ርዕሰ የትምህርት ቤቱ መምህራንም ሀሳብ እንደሰጡ በተለይ አረብ ሀገር ያላችሁ እህቶቻችን መድከም መልፋት ለአመታት አረብ ሀገር በብዙ ጣውረድ ውስጥ ሆኖ ገንዘብ መስራት ብቻ ዋጋ የለውም። አንድም የለፋችሁለት ገንዘብ የደከማችሁበት ነገር በትክክል አላማ ላይ መዋሉን በትክክል ያሰባችሁትና ያቀዳችሁት ነገር ላይ መዋሉን ማረጋገጥ አለባችሁ። ከዛ ባሻገር ልጅ ያላችሁ ደግሞ ለልጆቻችሁ ገንዘብ መላክ ብቻ አይደለም፣ በተለያየ ጊዜ እየደወላችሁ በተለያየ አጋጣሚ ባገኛችሁት መንገድ ልጆቻችሁን እያገኛችሁ ሐሳባቸውን፣ ስሜታቸውን፣ ምኞታቸውን፣ ህልማቸውን፣ ናፍቆታቸውን፣ ጭንቀታቸውንም ጭምር መጋራት ይኖርባቸዋል ማለት ነው። ስለዚህ ገንዘብ መላክ ብቻ አይደለም ልጅ ማሳደግ። ዛሬ ላይ ብዙ ደክማችሁ ለፍታችሁ እድሜያችሁን ብዙ ነገራችሁን መስዋዕት አድርጋችሁ ከብዙ ጊዜ በኋላ ስትመጡ ልጆቻችሁ ባልተገባ መንገድ አድገው የምታገኟቸው ከሆነ ዳግም ኪሳራ ነው የሚሆነው። ገንዘባችሁ ወጥቷል፣ እድሜያችሁን ፈሽታችኋል፣ ጉልበታችሁን መስዋዕት አድርጋችኋል። ያ ሁሉ ሆኖ ግን ልጆቻችሁ ያላግባብ ካደጉ ነገ ከነገ ወዲያ የምትጸጸቱበት አጋጣሚ ይኖራልና በቻላችሁት መጠን በሩቅም ሆናችሁ ዘመኑ ብዙ አማራጮች አሉት። በተለያዩ ቴክኖሎጂዎች የተጠቀማችሁ ልጆቻችሁን ለብቻቸው ማውራት ቤተሰብ ጋር ሆኖ የምትዋሩት ነገር እንዳለ ሆኖ ነጠል አድርጋችሁ እስኪ ብቻሽን ሆነ ሻውሪኝ ራቅ ብለ ሻውሪኝ ብላችሁ በትክክል ልጆቻችሁ ውስጥ ያለውን ስሜት መረዳት መቻል አለባችሁ። በዚህ ቤተሰብ ውስጥም አንዱ ችግር ነው ብዬ የማስበው እናት ለልጆቿ የምታደርገው ነገር እንዳለ ሆኖ ነገር ግን አንድ ስልክ ገዝታ ለእናቷ ብትሰጥና ከእናቷ ጋር በየጊዜው ብትገናኝ ኖሮ እናቷ ምንም እንኳን የመስማት እንዲሁም ሌሎች በርካታ የጤና ችግሮች ቢኖርባቸውም ስልክ ብትሰጣቸው በቀላሉ ቴክኒካሊ የመደወሉን የማገናኘቱን ነገር ልጅቱ ልታግዛቸው ትችል ነበር። በዚህ መንገድ ልጆቿንም ታገኝ ነበረ። እናቷም ጋር የተያዘውን ችግር በቀላሉ ከማንም አካል ከሌላ ሶስተኛ አካል ሳይሆን ከልጆቿና ከእናቷ መስማት ችግሩንም በጋራ እየተነጋገሩ መፍታት የሚችሉበት እድል ነበረ። ነገር ግን ያ እድል ባለመኖሩ ግንኙነታቸውን በተዘዋሪ መንገድ በመሆኑ እርዳታውም ድጋፉም በሌላ አካል ዙሮ የሚመጣ ስለነበረ እንግዲህ በዚህ መንገድ ችግሩ ተፈጥሯል ማለት ነው። ከአረብ ሀገር ጋር በተያያዘ እውነት የብዙ ቤተሰቦቻችን ያልነካካው ነገር የለም። በተለይ እዚህ ችግርና ወደ አረብ ሀገር በርካታ ልጆች ሄደዋልና ምናልባት አንዳንድ ኢንፎርሜሽን እንሰማለን። አረብ ሀገር የሄዱ ሰዎች ለቤተሰቦቻቸው ገንዘብ ይልካሉ። እንዲሁም በአካውንትም ገንዘብ ከላኩ በኋላ የተለያየ ነገር ሀብት እንዲያፈሩ ቤት ንብረት እንዲያፈሩ ይፈልጋሉና ከመጡ በኋላ ግን ከቆይታ በኋላ ሲመጡ ግን በተገላቢጦሽ ቤት ተሰርቶልናል ብለው ሲጠብቁ ቤት ሳይሰራ ሀብት አለን ብለው ሲመጡ ባዶ እጃቸው መልሰው እንደገና ደግመው በብስጭትም ደግሞ የሚሄዱበትም አጋጣሚ እንዳለ ማየት ይቻላልና እቺም እናት በጎን ገንዘብ ልካ ሊሆን ይችላል አይታወቅም። ያ ገንዘብ እቺ ልጅ ጋር እናት ጋር ቢደርስ ኑሮ ይሄን ችግር አይነሱም ነበር ማለት ነው። ስለዚህ አይገናኝም ጭራሽ የሚባለው ነገርና ሰዎቹ ያሉበት ሁኔታ ምንም አይገናኝም። ለብዙዎቻችን ትልቅ ማሳያ ነውና እንደ ባስተማሪነት ቢያዝ መልካም ነው ብዬ አስባለሁ። ስለዚህ በዚህ አጋጣሚ ይህን ፕሮግራም ተከታተሉ ተመልካቾቼ ለዚህ ቤተሰብም በቋሚነት ድጋፍ ለማድረግ የላካችሁ በተለይ አሜሪካን ሀገር የምትገኙ ሁለት ተመልካቾች የነበራችሁ እንግዲህ በቀጣይ ከናንተ ጋር ተነጋግረን ለነሱ የመጣውን ድጋፍ ለሌላ መዋልም ካለበት ብዙ ረዳት የሌላቸው ጠያቂ የሌላቸው ድጋፍ የሚሹ ተማሪዎች አቅመ ደካሞች የማህበረሰብ ክፍሎች ስላሉ
ድጋፉን በቀጥታ ለነሱ የምናደርስ ይሆናል ማለት ነው። በተረፈ ግን ጦሳቲውብን ለምትከታተሉና ከጎናችን ሆናችሁ ወገኖቻችሁን ለማገዝ በልበ ሙሉነት በመልካምነት በደግነት አብራችሁን ለምትሰሩ ሁሉ ከልብ እናመሰግናለን። እዚህ ጋር አንድ ማለት የምፈልገው ነገር እንግዲህ ቀደም ሲል በትምህርት ቤቱ ላይ ቅሬታ ያቀረበው አካል በጦሳቲውም ላይ ቅሬታ ነበረው። በዚህ መንገድ ሚዲያ ላይ የሚያወጡት ለራሳቸው ጥቅም ለራሳቸው ትርፍ ሲሉ ነው። ከሚመጣው እርዳታ ላይ 25 በመቶውን ወሩረው ወይም ለነዚህ የተቸገሩ ሰዎች ሰጥተው 75 በመቶውን ለራሳቸው ነው የሚያውሉት የሚልም ቅሬታ ቀርቦ ነበረ። ይህ ቅሬታ ያቀረበው ግለሰብ እንዳለው ጦሳቲውብ የሚላክለትን ድጋፍ በአግባቡ 5 ሳንቲም ሳንቀንስ ወይም ሳንቆርስ ለሚመለከታቸው አካላት እናደርሳለን እንጂ እሱ እንዳለው 75 በመቶ ለራሳችን 25 በመቶ ደግሞ ለድጋፍ ለሚያስፈልጋቸው ወገኖች አይደለም የምናደርሰው። እዚህ ጋር ሁላችሁም ልብ እንድትሉ እንፈልገው የተለያዩ ሰዎችን በተለይ ገጠር የሚገኙ የህብረተሰብ ክፍሎችን አኗኗር የዕለት ተዕለት ህይወት ባህላቸውን ስናስቃኝ በዛ ሁነት ውስጥ ችግርም አለ። ስለዚህ የማህበረሰቡን ችግር ጎን ለጎን እያሳየን እንደናንተ አይነት መልካም ኢትዮጵያን ደግሞ በመላው ዓለም ይገኛሉ ያንን ቪዲዮ አይተው እንዲያግዟቸው እኛ በመሃል እንደ ድልድይ ለመሆን ይሄን ስራ የጀመርነው። ስለዚህ ምንም አይነት ክፍያና ምንም አይነት ጥቅማ ጥቅም አንፈልግም ከዚህ ስራችን። እንደነገርኳችሁ ሌሎች ፕሮግራሞችን ሰርተን ከዩቲዩብ የምናገኘው ገቢ አለ፣ እሱ በቂያችን ነው። ከዛ ባሻገር ደግሞ የበጎ አድራጎት ቪዲዮዎችን የምንሰራው ራሱ ቪዲዮ ለማግኘት ወይ ደግሞ ኮንተንት የሆነ ይዘት ለመፍጠር አይደለም። ምክንያቱም ወደ ኋላ ተመልሳችሁ ቪዲዮዎቻችንን ማየት ትችላላችሁ። ብዙዎቹ የበጎ አድራጎት ቪዲዮዎች ተመልካች የላቸውም። ከ5000 ከ6000 በላይ ለምሳሌ ከሰሞኑ በብዙ መቶ ሺዎች ወደ ሚሊዮን የሚጠጋ ድጋፍ አድርሰናል። የረመዳን የኢድ አልፈጥር የፋሲካ በየመሃሉ ብዙ ድጋፍ አድርሰናል። ነገር ግን 5 ሳንቲም አላገኘንም። እነዛን ድጋፎች በማድረሳችን በቀጥታ ማለት ነው። የዩቲዩቡንም የተመልካች ቁጥር ብታዩት እርዳታ ከሆነ እንዲህ አይነት የበጎ አድራጎት ስራ ከሆነ ተመልካች የለውም። ስለዚህ ልላችሁ የፈለኩት ነገር እንደ ቪዲዮም ቆጥረ ነው ወይም እንደ ኮንተንት ቆጥረ ነው ከዛ ገቢ ለማግኘት አይደለም የበጎ አድራጎት ቪዲዮዎችን የምሰራው። ሊና ላለው ሰው በእኔ አማካኝነት እኔ ሰበብ ሆኜ እነዚህ የተቸገሩ ወገኖቻችን መረዳት መቻላቸው እኮ ትልቅ ክፍያ ነው። መቼም በድህነት በምትማቀቅ አገር ውስጥ ስለኖር ሁላችንም የምናስበው ስለ ገንዘብ እጥረት ስለሆነ ነው እንጂ የገንዘብ እጥረትን መፍታት ወይም የገንዘብ ችግርን መፍታት በህይወት ውስጥ ደስታ ያመጣል ወይም ደግሞ ትልቁ የስኬት መዳረሻ ነው ብለን ስለምናስብ እንጂ ከዚህ በላይ ትልቅ ደስታ የለም። በፊት እንዲህ አይነት ይሉኝታዎችን አሉባልታዎችን እየፈራሁ ለምን ስራዬን አልሰራም እኔ እንዲህ አይነት ነገር ጋር ለምን ነካካለሁ ምናምን ብዬ አስብ ነበር። ነገር ግን ባለፈው መስከረም ላይ ከገጠመኝ የተሽከርካሪ አደጋ በኋላ በቃ በህይወቴ የማምንበትን ነገር ማድረግ እንዳለብኝ ወስኛለሁ። የማንንም አሉባልታ የማንንም ወሬ በመፍራት ወደ ኋላ አልልም። ለመኖር የሚያስችለኝን ነገር በራሴ ጥረት በጉልበቴ ሰርቼ አገኛለሁ። ከዛ ውጪ ደግሞ ወገኖች የሚረዱበት መንገድ እፈጥራለሁ። የሚላከውን ማደራ 5 ሳንቲም ሳልሸራርፍ ወይም ደግሞ ያን አደራ ለማድረስ የትራንስፖርት የምን አይነት ወይም ሌላ ነገር ሳይከፈለኝ ማድረስ ያለብኝን አድርሳለሁ ማለት ነው። ምናልባት ስለኔ ብዙ ማውራት እንዳይሆን ተመልካቾች ይቅርታ ጠይቃለሁ። በበጎ አድራጎት ስራዎች ዙሪያ ብዙ ስብስብ ነገሮች እየገጠሙኝ ስለሆነ ይሄን የምለው ቀደም ሲል መምህር በነበርኩበት ወቅት እኔን በቅርበት የሚያውቁ ማለትም አብረውኝ የሰሩ መምህራን፣ ተማሪዎቼ፣ የተማሪ ወላጆች እንዲሁም በደሴ ዙሪያ ወረዳ ሰራበት በነበረ የደሴ ዙሪያ ወረዳ ውስጥ የነበሩ መምህራንና ከትምህርቱ ሴክተር ጋር በተገናኘ እኔን የሚያውቁ ሰዎች በሙሉ ያውቁታል። ያኔ ከማገኘው ደሞዝ ለ7 ዓመታት ያህል 70 በመቶውን ተማሪዎች ላይ ነበር ማውለው። ይሄ ግልጽ ነው። መምህርነትን ስለምወደው ያንን በማድረጌ ደስተኛ ስለሆንኩ ነው። ያኔ በዛ ዘመን ሶሻል ሚዲያ የለም። ሰው እንዲያጨበጭብልኝ ተከታይ ለማግኘት ምናምን አይደለም። መምህርነት የተፈጠርኩለት ሙያ እንደሆነ ስለማስብና ያኔ እዛ ሩቅ ገጠር የማስተምራቸውን ህፃናት ከማስደሰት በላይ ለኔ ደስታ የሚሰጠኝ ምንም ነገር ስለሌለ ነው። ከመስከረም እስከ ሰኔ ገጠር ቆይተን ስንመጣ ብዙ መምህራን ቆጥበው ምናምን ክረምት ላይ ወደፊት ዙር አግኝተን ማለትም ከገጠር ቦታ ወደ ከተማ ስንመጣ ከተማ የምንኖርበት ብለው ቃ ሲያሟሉ ምን ሲያሟሉ እኔ ግን ባዶ እጄን መጥቼ ሰኔ ላይ ክረምት ትምህርት ለመከታተል ወደ ደብረ ብርሃን ዩኒቨርሲቲ ሄድ ነበርና ያኔ ለትራንስፖርትም ሆነ ለክረምት ቆይታ ምትሆነኝ የክረምት ደሞዜ ብቻ ነበረች የምትቀረኝ ማለት ነው። ከዛ ባሻገር አባቴ ክረምት ቆይቼ ትምህርት ተከታትዬ እንዳልኳችሁ ወደ ገጠር ትምህርት ቤት ልሄድ ስል ደግሞ መስከረም ስመጣ ከዩኒቨርሲቲ ተመልሼ መስከረም መጥቼ ቤተሰብ ጋር ደርሼ ወደ ገጠር ለማስተማር ልሄድ ስል አባቴ ነበረ እንግዲህ ለመስከረም አስቤዛና ሌሎች ስንቆችን ተጨማሪ ገንዘብ ይሰጠኝ የነበረው ማለት ነው። ስለዚህ መምህር በነበርኩባቸው 7 ዓመታት 70 በመቶ ያገኘሁት ነገር ለተማሪዎች ነበር የሚለው
እንደ ሌላው መምህር እንኳን ልብስ አልቀይርም ነበር። ሁሉ መምህር ሰኔ ይመጣል፣ አመቱን በሙሉ የቆጠበውን ብር ያወጣል፣ ይዘንጣል፣ ይለብሳል፣ ደስ ያለውን ነገር ያደርጋል። እኔ ግን ያን ለማድረግ እንኳን ብር አልነበረኝም። ምክንያቱም ሙሉ ነገሬን እዛው ነው ጨርሼ የምመጣው። ስለዚህ ተመልካቾቼ ሐሳቤን ለማጠቃለል ያህል ከበጎ አድራጎት ስራዎች ጋር በተገናኘ ለማደናቀፍ እንቅፋት ለመፍጠር የምትጥሩ አካላት አይሳካላችሁ። ምክንያቱም ስራ መስራት ከጀመርኩበት ጊዜ ጀምሮ እንኳን በእንዲህ አይነት መንገድ ለድሆች የመጣን ገንዘብ መብላት ቀርቶ አይደለም ትምህርት ቤትም ላይ ያለን እንዲህ አይነት ስራዎችን የሚሰሩ ሰዎችን በመታገል አንገት ለአንገት በመተናነቅ አንዳንዶች የሚወዱኝ ሰዎች ነበሩ። ሌሎች ብዙዎች ደግሞ እንደ ጠላት የሚያዩ ሰው ነበርኩኝ። ዛሬ ግን አልহামዱሊላህ በራሴ መንገድ የራሴን ስራ መሰራበት እድል አግኝቻለሁ። የሀገሬን ህዝብ መልካሙን፣ ቸሩን፣ ገራገሩን፣ ደጉን የገጠሩን ማህበረሰብ ፈጣሪ በሰጠኝ አቅም ልክ ማገልገል እንድችል ባህሉን፣ ማንነቱን፣ ህይወቱን ለዓለም ማስተዋወቅ እንድችል ከዛ ባሻገርም አልፎ አልፎ ማያቸው የሚገጥሙኝ ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ሲኖሩ ለእናንተ በመላው ዓለም ላላችሁ ሀገራችሁን ለምትወዱ ወገናችሁን ለምትረዱ ኢትዮጵያውያን ታሪኩን በማጋራት እንድትረዱ የማድረግ ስራ እሰራለሁ ማለት ነው። ይሄን ደግሞ ቀጥልበታለሁ። ለዛሬው ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑልኝ።